ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁትኝ ለሀም ኩፍታ በድንች ነው። የሚያስፈልገው ግብአት አሰራሩን ሙሉ ቪዲዮውን እስከ መጨረሻ በመከታተል እናንተ ሞክሩት። እንደምታዩት እዚህ ጋር የተፈጨ ስጋ አለኝ። ከአንድ ኪሎ ያነሰ ስጋ ነው። እዚህ ጋር ደግሞ ሰመን ቢቢ አለኝ። ማንኛውንም አይነት ሰምን መጠቀም ትችላላችሁ። ቤት ውስጥ የምትጠቀሙትን አንድ ማንኪያ ሞላ አድርጌ በደንብ ወደ ስጋው ላይ አደርጋለሁኝ። ቅቤ ባይኖረውስ ቢኖረው ይመረጣል። ለጣዕሙ የዝንጅብል ፓውደር ነው። በትንሿ ማንኪያ ሳንሞላ ደርበብ የሚሆን የዝንጅብል ፓውደር እናደርግበታለን። ጣዕሙ በጣም አሪፍ ነው። ቆንጆ ጣዕም ይሰጠናል። እንዲሁም ፓፕሪካ አለ። ፓፕሪካ እንደዚህ እንደምታዩት ቀዩ የፈረንጅ ቃሪያ የምንለው በተለምዶ ሀገራችን ማለት ነው። የእሱ ፓውደር ማለት ነው። በትንሿ ማንኪያ አንድ እናደርጋለን። እንዲሁም ደግሞ ካሪ ፓውደር ነው ይሄ የምታዩት። ማንኛውንም አይነት ካሪ መጠቀም ትችላላችሁ። አሁንም በትንሿ ማንኪያ እስካሁን በትንሿ ማንኪያ የተጠቀምኩት፣ አሁን ግን በትልቁ ማንኪያ አንድ ነው ያደረኩትኝ ካሪ ፓውደሩ ማለት ነው። ይሄ ደግሞ ቁንደ በርበሬ ወይም ፍልፍል አስዋር ነው። ትንሽዬ ነው የምናደርገው። በትንሿ ማንኪያ ግማሽ ማለት ነው። ብዙ አይነት ትንሽ ማንኪያ አለ። ይሄ መለስተኛ የሚባለው ትንሽ ማንኪያ ነው። ጨው በትንሿ ማንኪያ ነው ያደረኩትኝ ሳልሞላ። ጨው እንደ አስፈላጊነቱ እናንተ የያዛችሁ ጨው ሊያሰማ ይችላል። ሽንኩርት እንደዚህ አንድ ራስ ተለቅ ያለ ፈቅፍቁት በመፈቅፈቂያ ማለት ነው። ከዛ የተከተፈ በቅዱኒስ ትንሽዬ፣ ለምሳሌ ይሄ አሁን የምታዩት እንደ ኩባያ አይቆጠርም፣ በጣም ትልቅ እቃ ነው። ስለዚህ ትንሽ በቅዱኒስ ሳናሳንስ በእጃችን ለምሳሌ ሙልት አድርገን በደንብ አፍስ አድርገን ማለት ነው በቅዱኒስ እናደርግና እንለውሰዋለን። መዓዛው በጣም ቆንጆ ነው። ቆንጆ ወጥ ነበር የሆነልኝ። እሱን ከለወስን በኋላ ፍሪጅ ውስጥ እናደርገውና ለተወሰነ ደቂቃ የካሪ ፓውደር በትንሿ ማንኪያ እንዲሁም ጥንጥዬ ደግሞ እርድን ያደረኩትኝ እንዲሁም የዝንጅብል ፓውደር ቅድም የተጠቀምነውን ቅመሞች ከሁሉም ግማሽ ግማሽ ማንኪያ የካሪ ፓውደሩን ብቻ በትንሿ ማንኪያ አንድ አድርጌ ያለውኝ። ፓፕሪካ ግማሽ አደረኩኝ። ለምን እዛ ጋር የሚያቃጥል ሌላ ፍልፍል አህማር ስለማደርግበት ማለት ነው። እንደ አስፈላጊነቱ ማይበሉ ከሆነ ለማድረግ ትችላላችሁ። እነዚህ የምታዩቸውን ቅመሞች ቅድም የተጠቀምኩባቸው ናቸው። የሚለዩት በአሁን በጨመርኩት ፍልፍል አህማር ብቻ ነው። ጨው ትንሽ ነው ያደረኩት፣ ስጋው ጨው ስላለው ትንሽዬ ውሃ አደረኩና እንበጠብጥና አጠገባችን እናስቀምጣለን። በኋላ ስናቁላላ ወጥ ውስጥ የምናደርገው ቅመም ነው። ይሄ ውሃ ነው ያደረኩበትኝ። ሳናበዛ ትንሽዬ ደግሞ ሀለቢኖ ይባላል ቃሪያ። ማንኛውንም የቃሪያ አይነት መጠቀም ትችላላችሁ። ትንጥዬ ትንጥ ቢያንስ ለህፃናት የማቃጠል ባህሪ ያለው፣ ያን ያህል የተጋነነ ግን አያቃጥልም። ቲማቲሙን ቆዳውን ላትኩት፣ ቃሪያውን ከተፍኩት፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ከዝበራና ዝንጅብል እንደምታዩት። ከዛ የቲማቲም ድልህ 2 ማንኪያ በትልቁ እናረጋለን። ቅመማችን አለ ያዘጋጀ ነው። እንዲሁም ሰምን አለን። ከዛን በመክተፊያ ይሄ መክተፊያ ነው እንከትፈዋለን ወይም እንፈጨዋለን። ስንፈጨው እንደ ጁስ ሳይሆን በመክተፊያ ነው። ይሄ የሽንኩርት የምከትፉበት ማለት ነው። የተራጠውን ቲማቲም በመፍጫ ካረኩት በኋላ 2 ማንኪያ የቲማቲም ድላ ያደረኩበት። ቲማቲም፣ ሽንኩርትና ድንቹ መግቢያ ቪዲዮ ላይ እንዳያችሁት መጀመሪያ ላይ መግቢያው ላይ ምን ያህል እንደተጠቀምኩኝ አሳይቻችኋለሁ። ስጋውን ከፍሪጅ አወጣሁት። ፍሪጅ ውስጥ ያረኩትኝ እንደዚህ ለማርበልበል እንዲመቻቸው ትንሽ ያዝ እንዲያረግ ነው እንጂ ለሌላ አይደለም። ሸፍኜ ፍሪጅ ውስጥ ነበር ያረኩት፣ አወጣሁትኝ። ከዛ እጄን ዘይት አስነካና እንዲያድበለበልኩ ሳህን ላይ አደርጋለሁ ማለት ነው። መጠኑን የስጋውን በጣም አታተልቁት፣ በጣም አታሳንሱት። እናንተ እንደምትፈልጉት ቢሆንም በጣም ሲተልቅ ለመብላት አንድ ላይ ድንች ስላለው ሩዝም በሩዝ ማባያም ስለሆነ በጣም ትልቅ ብቻውን የሚበላ ብቻ እንዳይመስል መጠኑን መካከለኛ አርጉት። መጥበሻውን ወይም የምንሰራበትን ድስት ካጋልም በኋላ በደንብ ከጋለ በኋላ ቅቤ እናደርጋለን። ከዛም በኋላ ስጋውን ያደረኩትኝ እናገላብጠዋለን። ወዲያው የሞቀ መጥበሻ ስለሆነ ከለር ወዲያው ነው የሚይዝላችሁ። ነገር ግን መጥበሻውን በቀስ ባለ ጋዝ ነው እንጂ ከፍ አድርጋችሁ አታግሉት፣ ቃናው እንዳይቀይርባችሁ። ቅቤ መጀመሪያ አትጨምሩ። ሁሉንም እንደዛው መልኩ ባያችሁት ካገላበጥን በኋላ ቅድም ያሳዩዋችሁን ከዝበራ ምናምን ፈጭቸዋለሁ በመፍጫ። ድንቹንም ለብቻ በዘይት ጠብሸዋለሁ። አሁን በቀረው ዘይት ስጋ በለብ ለብ ባረግንበት በዛው ድስት ላይ አላስፈላጊውን ነገር ካነሳን ከጠራረግንለት በኋላ ዘይቱን መልሰን እንጠቀምበታለን ማለት ነው። የፈጨነውን ከዝበራ፣ ዝንጅብል፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ቃሪያ እንደዚህ እንደምታዩት በደንብ አቁላሉት። እሺ ከሽ ከሽ ወይም ገጭ ገጭ የሚል እንዳይሆን በደንብ ማቁላላት ይፈልጋል። በዛው ዘይት
በዛው ቅቤ ይቅርታ ቅቤን ያደረግነው በደንብ ካቅሏላችሁት በኋላ ቅድም የደባለቅነው በውሃ የበጠበጥነውን ቅመም እናደርጋለን። በመቀጠል ደግሞ ያዘጋጀነውን ቲማቲም የፈጨነውን ቲማቲም ከቲማቲሙ ድልህ ጋር ቲማቲም ፈጭተን የለ 2 ማንኪያ የቲማቲም ድልህና ቲማቲሙን እናደርጋለን። ከዛ የተወሰነ ተክተክ ሲልልን እንደምታዩት እዚህ ጋር ሩዝ እንሰራለን። ዘይት ነው ያረኩት። የታጠበውን የተዘፈዘፈውን ሩዝ አጥላችሁ በዘይት ለብ ለብ ታረጉትና ቢያንስ ለ30 ደቂቃ ሩዙን ዘፍዝፉት። መጀመሪያ የተጠቀምኩት ሩዝ በስመቲ ነው። ከዛ ሙቅ ውሃና ጨው ብቻ ነው የሚያስፈልገው። እዚህ ጋር እንደምታዩት ያቁላላው ስለነበረ ደርሷል። ስጋና ድንቹን እናደርጋለን። ከዛ ቀስ ብለን ገልበጥ ድንቹን ስጠብሱት ሙሉ ለሙሉ አታብስሉት። የሩዛችንን ጨው እንቀምሳለን። ከናን እስኪበስል ድረስ እኛ ወጣችንን እንጨርሳለን ማለት ነው። ድንቹን የተወሰነ ስጠብሱ የተወሰነ እንዲቀረው አድርጋችሁ አውጡት። ምክንያቱም እዚህ ጋርም ስለሚበስል ማለት ነው። ከዛ ውሃ 2 ኩባያ ከግማሽም እንደ አስፈላጊነቱ ታደርጉበትና ክሬም ደግሞ 1 ኩባያ የሚሆን እናደርግበታለን። የተጠቀምኩት ክሬም በግምት ቢሆንም በትልቁ ኩባያ 1 የሚሆን ነው። ከዛን ገዙን ቅንስ አድርገን ከርናለን። ታማስሉታላችሁ። ከዛም በማይዝ ድስት ብትጠቀሙ ጥሩ ነው። በመቀጠል ልክ ሲበስል ወዲያው ነው የሚበስልላችሁ። 1 ኩባያ ክሬማ ከላይ እናደርጋለን። ከዛ ከዝበራ ቃሪያ ለዲኮርም ወደ ጣዕምም ታረጉበትና እናወጣዋለን። ዝግጁ ሆነ ማለት ነው። ነጭ ሩዝ እንዲሰርተናል ማባያ። በጣም የሚጣፍጥ ቆንጅዬ ወጥ ነው። እናንተ ሞክሩት፣ ትወዱታላችሁ። በሌላ ቪዲዮ እስከምንገናኝ ቪዲዮ ነው ያዘጋጀውላችሁ ከየሺ ኪችን ነው። ላይክ ሼር ማድረግ አትርሱ። ጥያቄ አስተያየት ካላችሁ ኮሜንት ስር ጻፉልኝ። ቀጣይ ቪዲዮ ደግሞ ኢንሻአላህ ኩሳ በለበን የሰራሁትን አወርድላችኋለሁ። ሌሎች የሰሯቸውን ቪዲዮዎች ገብታችሁ ቻናሌ ላይ እዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።